ዕለተ ረቡዕ የካቲት 18 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአገዛዙ ሚስጥራዊ ሰነድ በፋኖ እጅ መግባቱ ተነገረ። ከጀርባ እየተሸረበ ያለው አደገኛና ሚስጥራዊ ቅድም ይፋ ወጥቷል። አገዛዙ ከኤርትራና ትግራይ ጋር ለሚያደርገው አዲስ ጦርነት የአማራን ክልል በሎጂስቲክና በገንዘብ ማለቢያ ለማድረግ የነደፈው ጥብቅ የሚስጥር ሰነድ በአማራ ፋኖ እጅ መግባቱ ተረጋግጧል። በሌላ በኩል በአማራ ምድር በአገዛዙና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በዛሬው ዕለት ከረፋድ ጀምሮ በተደረገ ከባድ ተጋድሎ ጣቁሳ ወረዳ ደልጊ ከተማ በፋኖ ቁጥጥር ስር መግባቷ ተነግሯል። ይህ በእንዲህ እንዳለ አገዛዙ ከያቅጣጫው ጦርነት ውስጥ መግባቱን ተከትሎ ሰራዊቱ እየፈረሰ ፋኖን መቀላቀሉን ቀጥሏል። ዝርዝር መረጃው ተዘጋጅቷል፣ የምትሰሙት ይሆናል። በአዲስ አበባና በዙሪያዋ ባሉ ከተሞች እንዲሁም በኦሮሚያ ክልል ውስጥ በሚገኙ ከተሞች በሚሰሩ ነጋዴዎች ላይ የሚሊሻ ክፍያና መሰል ምክንያቶችን በመደርደር ከፍተኛ የሆነ የገንዘብ ጫና እየደረሰባቸው መሆኑን በምሬት እየገለጹ ይገኛሉ። ነጋዴዎቹ ከ1000 ብር ጀምሮ በየጊዜው ያለ ፈቃዳቸውና ያለ አግባብ ክፍያ እንዲፈጽሙ እየተገደዱ መሆኑን በማንሳት ይህ ህገወጥና አላስፈላጊ የሆነ የገንዘብ ማሰባሰብ ዘመቻ በአስቸኳይ እንዲቆምላቸው አጥብቀው ጠይቀዋል። በዝርዝር መረጃውን እናጋልጠዋለን። በቅርቡ የኢትዮጵያን የፖለቲካ ሰማይ እየተቀላቀለችውና በአጭር ጊዜ ውስጥ በማህበራዊ ትስስር ገጾች ላይ ስሟ በጉልህ መነሳት የጀመረው የኢሃፓ ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት ሰሞኑን የሰጠችው ቃለ ምልልስ የብዙዎችን ቀልብ ስቧል። በዚህ እጅግ አነጋጋሪ ቃለ ምልልስ በሀገራችን ያለውን የፖለቲካ ድባብ አስመልክቶ የሰጠችው አስተያየትና በግሏ እያንዣበበባት ስላለው የእስር ስጋት በድፍረት ተናግራለች። በያዝኩት የፖለቲካ አቋም ምክንያት ነገ መጥተው ሊያስሩኝ እንደሚችሉ አውቃለሁ። ይህ ሁኔታም እንደ ሰውም ሆነ እንደ ሴት በእጅጉ ያስፈራኛል ብላለች። በዝርዝር እንመለከተዋለን። ክቡራትና ክቡራን ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችንም ዓለም አቀፍ መረጃዎች አካተናል። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነትና በጥራት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በዛሬው ዕለት ከረፋድ ጀምሮ በተደረገ ከባድ ተጋድሎ ጣቁሳ ወረዳ ደልጊ ከተማ በፋኖ ቁጥጥር ስር ገብቷል። የጣና ዳር ፈርጧ የጣቁሳ ወረዳ መቀመጫ የሆነችው ደልጊ ከተማን በቁጥጥሩ ስር ያደረገው ፋኖ ሌሎች አካባቢዎችንም ነጻ ለማውጣት ግስጋሴውን መቀጠሉን ጣቢያችን ለማረጋገጥ ችሏል። በተመሳሳይ ተጓዦች ሲታገ ቱበትና ሀብት ንብረታቸውን ሲዘረፉበት የነበረው ዓለም ሳጋን ጨምሮ በደብረ ታቦር ዙሪያ በተደረገው ውጊያ በርካታ ያገዛዙ ወታደሮች መገደላቸው ተነገረ። በደብረ ታቦር ዙሪያ የዓለም ሳጋ ጫካን ጨምሮ በአካባቢው በተደረገ ተጋድሎ ፋኖ ሊመከት የማይችል ጥቃት በመሰንዘር በአገዛዙ ኃይሎች ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረሱን ከቀጠናው ዘጋቢዎች ለማረጋገጥ ተችሏል። የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ የጨበጣ ማጥቃት በዓለም ሳጋ ጫካ ውስጥ መሽገው ተጓዦችን ሲዘርፉና ሲያግቱ የነበሩ የአገዛዙ ተልዕኮ ፈጻሚዎች ላይ መራር እርምጃ እንደተወሰደባቸው ታውቋል። በሌላ በኩል አገዛዙ ከያቅጣጫው ጦርነት ውስጥ መግባቱን ተከትሎ ሰራዊቱ እየፈረሰ ፋኖን መቀላቀሉን ቀጥሏል። በዚህም 7 የደቡብ እዝ 202ኛ ኮር የአገዛዙ ወታደሮች ህዝባችንን አንወጋም፣ ከፋኖ ጎን እንሰለፋለን በሚል ከነ ሙሉ ትጥቃቸው በአፋብን ምኒልክ እዝ 102ኛ ኮርን ተቀላቅለዋል። የኮሩ ከፍተኛ አመራሮችም ለነዚህ ያገዛዙ ወታደሮች አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ አገዛዙ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በአየር ኃይል እየደበደበ ይገኛል። ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ሲቪሊያንን ኢላማ ያደረጉ የጀት ኤርክራፍትና የድሮን ድብደባዎች ለቀናት እየተፈጸሙ ይገኛሉ። የካቲት 17 ቀን 2018 ዓ.ም ሰዋታ ኩንብር ብሔራዊ የሚባሉት
ትናንሽ ከተሞችና አካባቢያቸው ላይ ከጠዋት እስከ እኩለ ሌሊት ድረስ ከፍተኛ የአየር ኃይል ድብደባ ተፈጽሟል። አገዛዙ ከዩናይትድ አረብ ኤሚሬትስ የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከራሽያ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን እያወደመ እንደሚገኝም ነው የአማራ ፋኖ ብሔራዊ ንቅናቄ ይፋ ያደረገው። በሌላ በኩል የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት አስደንጋጭ እና ድፍረት የተሞላበት የፖለቲካ ምስክርነት እያነጋገረ ነው። በቅርቡ የኢትዮጵያን የፖለቲካ ሰማይ የተቀላቀለችውና በአጭር ጊዜ ውስጥ በማህበራዊ ትስስር ገጾች ላይ ስሟ በጉልህ መነሳት የጀመረው የኢሃፓ ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራት ከሰሞኑ የሰጠችው ቃለ ምልልስ የብዙዎችን ቀልብ ስቧል። በዚህ እጅግ አነጋጋሪ ቆይታዋ በሀገራችን ያለውን የፖለቲካ ድባብ አስመልክቶ የሰጠችው አስተያየትና በግሏ እያንዣበበባት ስላለው የእስር ስጋት በድፍረት ተናግራለች። በያዝኩት የፖለቲካ አቋም ምክንያት ነገ መጥተው ሊያስሩኝ እንደሚችሉ አውቃለሁ። ይህ ሁኔታም እንደ ሰውም ሆነ እንደ ሴት በእጅጉ ያስፈራኛል ስትል ውስጣዊ ስሜቷን በግልጽ አጋርታለች። የምትከተዩ የፖለቲካ አካሄድ ትክክል ከሆነ ለምን ትፈሪያለሽ ለሚለው ተደጋጋሚ ጥያቄም ሚስጥረ ስላሴ ጠንካራ ምላሽ ሰጥታለች። በአሁኑ ሰዓት በወህኒ የሚገኙ ታዋቂ ፖለቲከኞችና ጋዜጠኞች ሕግ ጥሰው ወይም ከሕግ አግባብ ውጭ ሄደው እንዳልታሰሩ በማብራራት ልዩነቱ ፈርቶ መተውና አለመተው ላይ መሆኑን አስምራበታለች። ማንም ሰው ወደ እስር ቤት መውረድ እንደማይፈልግ የገለጸችው ወጣት ፖለቲከኛዋ በአሁኑ ወቅት በሀገሪቱ ባለው ተጨባጭ ሁኔታ ሁሉም ፖለቲከኛ እየተሳቀቀና በስጋት ውስጥ እንደሚኖር ፍርሃትን ሰብራ አጋልጣለች። የእሷ ንግግር በኢትዮጵያ የፖለቲካ ምህዳር ውስጥ የራስን የተለየና ነጻ ሀሳብ አንግቦ መቆም ምን ያህል ዋጋ እንደሚያስከፍል ትልቅ ማሳያ ሆኗል። የአገዛዙ ሚስጥራዊ ሰነድ በፋኖ እጅ መግባቱ ተነገረ። የብልጽግናው አገዛዝ ከኤርትራና ትግራይ ጋር ለሚያደርገው አዲስ ጦርነት የአማራን ክልል ሎጂስቲክና ገንዘብ ማለቢያ ለማድረግ የነደፈው ጥብቅ የሚስጥር ሰነድ በአማራ ፋኖ እጅ መግባቱ ተረጋግጧል። የአፋብን ሰሜን አማራ ቀጠና በላይ እዝ ባወጣው አስገራሚ መግለጫ መሰረት አገዛዙ በክልሉ ርዕሰ መስተዳደር በአቶ አረጋ ከበደ በኩል ከአማራ ሕዝብ ላይ እጅግ ከፍተኛ መጠን ያለው ጥሬ ገንዘብና ልዩ ልዩ የእህል አይነቶች ተሰብስበው በቀጥታ ወደ ኦህዴድ ብልጽግና ካዝና እንዲገቡ ጥብቅ ትዕዛዝ አስተላልፏል። ይባስ ብሎ በፋኖ እጅ የገባው ይህ መረጃ እንደሚያጋልጠው አገዛዙ አማራ ክልል ላይ በድምሩ 3 ቢሊዮን 825 ሚሊዮን ብር ለመሰብሰብ አቅዷል። ይህንን ግዙፍ ካዝና ለመሙላትም አገዛዙ ያወጣው የውዴታ ግዴታ ኮታ የሚከተለውን ይመስላል። ከእያንዳንዱ የመንግስት ሰራተኛ 2000 ብር፣ ከከተማ ኗሪ 400 ብር፣ ከአርሶ አደር 300 ብር፣ ከነጋዴዎች እንደየደረጃቸው ከ1000 እስከ 10000 ብር። ከዚህ አስገዳጅ የገንዘብ ማሰባሰብ በተጨማሪ የኤርትራ ጦርነት ተጀመረም አልተጀመረም 296320 ኩንታል የሚሆን ልዩ ልዩ የእህል አይነቶች እና የፋብሪካ ውጤቶች ተሰብስበው እንዲረከቡ ትዕዛዝ ወርዷል። የፋኖ መግለጫ አክሎም አገዛዙ ከመጋቢት 2010 ዓ.ም ጀምሮ በአማራ ህዝብ ላይ የጅምላ ግድያ፣ መፈናቀልና ዘረፋ ሲፈጽም መቆየቱን አስታውሶም አሁን ደግሞ የገደልኳችሁና የዘረፍኳችሁ ስላልበቃኝ ለመጪው ጦርነት መሞቻችሁን ተተኳሽና ሎጂስቲክ አቅርቡ የሚል ድፍረት የተሞላበት ትዕዛዝ ማስተላለፉን በጽኑ አውግዟል። በአዲስ አበባና በዙሪያዋ ባሉ ከተሞች እንዲሁም በኦሮሚያ ክልል ውስጥ በሚገኙ ከተሞች በሚሰሩ ነጋዴዎች ላይ የሚሊሻ ክፍያና መሰል ምክንያቶችን በመደርደር ከፍተኛ የሆነ የገንዘብ ጫና እየደረሰባቸው መሆኑን ነጋዴዎች በምሬት እየገለጹ ይገኛሉ። ነጋዴዎቹ ከ1000 ብር ጀምሮ በየጊዜው ያለ ፈቃዳቸውና ያለ አግባብ ክፍያ እንዲፈጽሙ እየተገደዱ መሆኑን በማንሳት ይህ ህገወጥና አላስፈላጊ የሆነ የገንዘብ ማሰባሰብ ዘመቻ በአስቸኳይ እንዲቆምላቸው አጥብቀው ጠይቀዋል። ይህንን በነጋዴው ማህበረሰብ ላይ እየደረሰ ያለውን ያልተገባ ጫናና እንግልት አስመልክቶ ኢዜማ መግለጫ ጭምር አውጥቷል። ፓርቲው ባወጣው መግለጫ ይህ ድርጊት ነጋዴውን በእጅጉ የሚጎዳና የዕለት ተዕለት ስራውን የሚያስተጓጉል መሆኑን በመጠቆም አገዛዙ ለጉዳዩ አስቸኳይ ትኩረት ሰጥቶ ተገቢውን የእርምት እርምጃ ሊወስድ እንደሚገባ አሳስቧል። የነጋዴው ምሬት ከጊዜ ወደ ጊዜ እየጨመረ መምጣቱ ጉዳዩ ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ነው። ከአገዛዙ መዋቅር ውጭ የሆኑ ባለሀብቶችንና ነጋዴ
ነጋዴዎችን በአስገዳጅ ሁኔታ ገንዘብ እንዲያዋጡ እያደረገ መሆኑን በዛሬው ዕለት የወጣው መግለጫ አጋልጧል። ከዚህ ቀደም የመንግስት ሰራተኞችን ደሞዝ ያለ ፈቃድ ሲቆርጥ የነበረው አገዛዙ አሁን ወደ ንግዱ ዘርፍ ዞሯል። አሁን ባለው አስከፊ የኑሮ ውድነትና የተሳሳተ የግብር ፖሊሲ ጫና ውስጥ የሚገኘውን ነጋዴ በግዳጅ ገንዘብ መጠየቅ ፍጹም ኃላፊነት የጎደለው ድርጊት ነው ተብሏል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ በኢትዮጵያ ለ3 ዓመታት ያህል በስር ላይ የሚገኙና በሽብርተኝነት ወንጀል የተከሰሱ 4 ታዋቂ ጋዜጠኞች ጉዳይ እጅግ አሳሳቢ ደረጃ ላይ መድረሱን ገለጸ። ድርጅቱ ትናንት ባወጣው አስቸኳይ መግለጫ እነዚህ የፕሬስ ሰቦች የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችልበት እድል መኖሩን ጠቁሞ የፍርድ ሂደቱ በአስቸኳይ ዓለም አቀፍ የፍትህ መርሆችን ተከትሎ በግልጽነት እንዲታይ በጥብቅ አሳስበዋል። እነዚህ ለህዝብ መረጃን በማድረስ ሙያቸው ምክንያት ከባድ ዋጋ እየከፈሉ የሚገኙት ጋዜጠኞች የመንፈስ ጫናና የረዥም ጊዜ እስር እየተፈራረቀባቸው ይገኛሉ ብሏል። እነሱም ጋዜጠኛ መስከረም አበራ፣ የኢትዮ ንቃት መስራች ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው ናቸው ብሏል። ሲፒጄ በመግለጫው እንዳብራራው ጋዜጠኞቹ በዋናነት ኢላማ የተደረጉት በአማራ ክልል ተከስቶ በነበረው አለመረጋጋትና ግጭት ዙሪያ በሰሯቸው ዘገባዎችና ባሰሟቸው የነጻ መገናኛ ብዙሃን ድምጾች ምክንያት ነው። በተለይም ጋዜጠኛ ጎበዜ ሲሳይ በግንቦት 2015 ዓ.ም በጅቡቲ በቁጥጥር ስር ከዋለ በኋላ ዓለም አቀፍ ሕግን በሚጻረርና ግልጽነት በጎደለው ሁኔታ ለኢትዮጵያ መንግስት ተላልፎ መሰጠቱ ጉዳዩን ይበልጥ አሳሳቢ አድርጎታል። በአሁኑ ወቅት ጉዳያቸውን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት የካቲት 4 ቀን 2025 ዓ.ም በዋለው ችሎት አቃቢ ሕግ ያቀረበው ማስረጃ ተከሳሾቹን ለማስከሰስ በቂ ነው ሲል ብይን ሰጥቷል። ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮቻቸውን እንዲያሰሙ ቀጠሮ ተይዟል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ጋዜጠኞቹ ለእንዲህ አይነት ረዥም ጊዜ ያለ ፍትህ በስር መቆየታቸውና የተመሰረተባቸው የሽብር ክስ ክብደት በኢትዮጵያ የፕሬስ ነጻነት አደጋ ላይ መውደቁንና የፍትህ ስርዓቱ ታማኒነት ጥያቄ ውስጥ መግባቱን ያሳያል ሲል ስጋቱን ገልጿል። የኢትዮጵያ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን በማክበር ለጋዜጠኞቹ ፈጣንና ፍትሃዊ ምላሽ እንዲሰጡ ኮሚቴው ጠንካራ ጥሪ አቅርበዋል። የኦሮሞ ነጻነት ጦር በቤንሻንጉል ጉሙዝ ክልል የተሰነዘረበትን የጥቃት ክስ አስተባበለ። ለህዝብ ነጻነት እንጂ በሰላማውያን ላይ ጉዳት አናደርስም ሲል ተከራክሯል። በቤንሻንጉል ጉሙዝ ክልል በተለይም በመተከል ዞን ወንበራ ወረዳ አካባቢ ታጣቂዎች በንጹሃን ዜጎች ላይ ጉዳት አድርሰዋል መባሉን ተከትሎ የኦሮሞ ነጻነት ጦር በአገዛዙ አጠራር ኦነግ ሸኔ ከፍተኛ አመራሮች ክሱን በጽኑ አስተባብለዋል። በአካባቢው ያለውን ውስብስብ የጸጥታ ሁኔታ አስመልክቶ ማብራሪያ የሰጡት የኦሮሞ ነጻነት ጦር አዛዥ አማካሪ አቶ ጂሬኛ ጉደታም ቡድናቸው በስፍራው እንደሚንቀሳቀስ ሳይሸሽጉ ነገር ግን የተነሳባቸው የጥቃት ክስ ከእውነት የራቀ አሉባልታ ነው ሲሉ አጣጥለውታል። አቶ ጂሬኛ በሰጡት ዝርዝር ማብራሪያ ጦራቸው የቆመው ለህዝብ ነጻነትና መብት መሆኑን አጽንኦት ሰጥተው ተናግረዋል። የኦሮሞ ነጻነት ጦር እዛ አካባቢ በመተከል እንዳለ ይታወቃል። ነገር ግን በሰላማዊ ሰዎች ላይ ጉዳት አድርሰዋል የተባለው ፍጹም ውሸት ነው። እኛ የምንታገለው ለህዝብ እንጂ ህዝብን ለመጉዳት አይደለም በማለት ተከራክረዋል። አማካሪው አክለውም በአካባቢው የሚስተዋለው የዜጎች መፈናቀል የመንግስት ሆን ተብሎ የተቀነባበረ ስልት ነው ሲሉ ከሰዋል። እንደ ጉጂ ባሉ ሌሎች አካባቢዎችም አገዛዙ ተመሳሳይ እርምጃ መውሰዱን በማስታወስ መንግስት ህዝቡን ውጡ በማለት ከአካባቢያቸው እንዲፈናቀሉ የሚያደርገው የኦሮሞ ነጻነት ጦርን ከህዝቡ ነጥሎ ለመምታትና የሎጂስቲክስ አቅርቦት እንዲያጣ ለማድረግ የሚጠቀምበት ወታደራዊ ስልት ነው ሲሉ ጠንካራ ትችት ሰንዝረዋል። ይህ አካሄድ ጦሩን በህዝብ ዘንድ ለማስጠላት የታለመ ሴራ መሆኑንም ጠቁመዋል። በመተከል ዞን ያለው የጸጥታ ሁኔታ አሁንም እጅግ አሳሳቢ ሆኖ የቀጠለ ሲሆን በታጣቂው ቡድንና በአገዛዙ መካከል ያለው የቃላት ጦርነትና መወነጃጀል ተባብሶ ቀጥሏል። የዚህ ግጭትና የፖለቲካ ቁማር ሰለባ የሆነው ንጹህ የአካባቢው ነዋሪ አሁንም በከፍተኛ ስጋት ውስጥ ይገኛል። የመንግስታቱ ድርጅት ጀነራል ዳጋሎን ጨምሮ በሱዳን ፈጥኖ ደራሽ ኃይል መሪዎች ላይ ማዕቀብ ጣለ። የመንግስታቱ ድርጅት የጸጥታው ምክር ቤት መሐመድ ሐምዳን ዳጋሎን ጨምሮ 4 የሱዳን ፈጥኖ ደራሽ መሪዎች ላይ አዲስ ማዕቀብ ጥሏል። የመንግስታቱ ድርጅት ማዕቀቡን የጣለው ወታደራዊ መሪዎቹ በኤልፋሸር በፈጸሙት ወንጀል ነው ተብሏል። የፈጥኖ ደራሽ ኃይሉ ኤልፋሸርን የተቆጣጠረው በጥቅምት ወር ሲሆን በከተማዋ የተፈጸመው ለ3 ዓመት ያህል በተካሄደው የሱዳን እርስ በርስ ጦርነት ውስጥ ከታየው ሁሉ
አስከፊው ነበር ተብሏል። ባለፈው ሳምንት የተባበሩት መንግስታት እውነት አፈላላጊ ቡድን በከተማዋ የተፈጸመው የዘር ማጥፋት እርምጃ ለመካሄዱ አስረጅ ነው ብሏል። በኤልፋሽር የጅምላ ግድያን ጨምሮ ማንነት ተኮር ግድያ መካሄዱን በመጥቀስ ሐምዳን ዳጋሎን ጨምሮ 4 የፈጥኖ ድራሽ አባላት ማዕቀብ ተጥሎባቸዋል። ከዳጋሎ በተጨማሪ የኤልፋሸር ነፍሰ በላ በሚል ቅጽል ስም የሚታወቀው አቡ ሉሉ ማዕቀብ ከተጣለባቸው መካከል ይገኛል። ጀነራል ዳጋሎ ማዕቀብ ሲጣልባቸው ይህ ለአራተኛ ጊዜ ነው። ከዚህ ቀደም አሜሪካ፣ ዩናይትድ ኪንግደም እንዲሁም የአውሮፓ ህብረት ማዕቀብ ጥለውባቸዋል። ከዚህ በተጨማሪ አሜሪካና ብሪታንያ በሶስቱ አዛዦች ላይ ማዕቀብ ጥለዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አጫጭር መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።